ይዘሳት ባንንኩ ማለት እሷ የምታስበው በምንድነው ታውቂያለሽ? ያ በቃ አሁን ጆኒ በቃ ታምር ምናምን ብትያት ማለት ነው እሷ እንዲህ ነው የምትልሽ። አልፈርድባትም፣ ምክንያቱም ያሳየዋት ያን ነገር ነው ማለት ነው። በቃ የድሮዬን ነገር ነው የምታውቀው። እሷ ባይዘው 16 ሰዓት የምትሰራ ነበረች። እኔ ስተኝቼ ቁጭ ብዬ እጠብቃታለሁ እንዳይደብረኝ ብላ ክላብ ይዛኝ ትሄዳለች። ከዛ ምናምን እንደዚህ አይነት ነበር። ሃርድ ወርከር ነበረች ማለት ነው። ከዛ ተገላብጠን እሷ ቦታ እኔ ቦታ ምናምን ቁጭ አልን ማለት ነው። እና አሁን እሷ የምታስበው ምንድነው ታውቂያለሽ? ጆኒ እዚህ ጋር ተአምር ይፈርጣል ብትያት አትሰማኝም። ለምን በይ ምትስለኝ እዛ ጋር የኖረችውን ነው በቃ የሰጠዋት ነገር ስለሆነ ከዛ አሁን አየሁት በሆነ ነገር ብደክም ምን ብል በቃ የእሷን ማይንድ መቀየር አልችልም። ያለሽ አማራጭ በቃ የሆነ ነገር ወይ ሊገባት ይችላል እንጂ አሁን ወይ በቃ ወደ እኔ ብትመጣ ወይ ብታዳምጥ የሆነ ነገር በቃ በእኔ ሌቭል ብትሄድ መስማማት የምንችልበት ደረጃ ይመጣ ነበረ። ግን ወጣሽም ወረርሽም ከላይ ካልተሰጠሽ ምንም እሱ ካልፈቀደ እግዚአብሔር ምንም ባዶ ነው። በቃ እኔ ያንን አምኜ እኔ ሁለቴ ታሰሬ ተመልሼ አብሬያት እንደዚህ ሆኜ አውቃለሁ። አብሬያት ማለት አይኑ አንተ አሳስራ እንዴት ምናምን ይልሻል። አምልጠ ሄድከውስ እኮ እንደዛ ምናምን እንትን ሲሉሽ ማለት ነው። በቃ እንዴት ያደርጋል እንደዚህ ምናምን ይልሻል። ግን ከውስጥሽ ካልወጣ አንቺ በቃ እግዚአብሔር ካልፈቀደ ምንም አታመጪው። እኔ አንዳንዴ በቃ እንደዚህ ሰዎች ሳይወሩ እንዲህ እየሰማ በቃ ኧረ እንደ አንተ እንደዚህ አርጋ እንደዚህ ምናምን እንደዚህ ሆኖ እንደዚህ አርጋ ምናምን ሲሉ በቃ የሚሰማኝ ከሆነ በቃ ወይ እስከሚቆርጥልት ወይ እንደዚህ እስከሚል ምናምን ግን ካከን ደረጃ እንዳይደርስ ነው ብዬ ማሰብ። እግዚአብሔር አውጥቷቸዋል በነገር እኔ እና እሷ እንደዚህ የሆነ ነገር በቃ የመጨረሻ ደረጃ ተደረሰ። ግን ማለት ነው በደጋታው ስንገናኝ ምንም በቃ እንደተፈጠረ አናስበው። እኔ ግን ጥያቄ ልንጆ ነው። አሁን እናንተ ጋር የብር ችግር የለም፣ ስራም ትሰራ ነበረ ምናምን ነው ነገር ምን ነበረ ዲቴል በቃ እንደዚህ እስከ እንደዚህ ድብድቡ ምን ነበረ? እንትን ቢላው ነው ፌሚኒስት ታውቂያለሽ? እንደዛ ናት። እንደዛ ነው በቃ እኔ አሁን ላይ ማለት ታይሙ አይደል እዛ የምትታይበት ብዙ ነገር ነው። ግን አሁን ላይ እኔ ብለሽ ብትይ ፌሚኒስት እሷ እኔን መከባበሩ ምናምን በቃ እንትን አላለችው። በቃ እሷ እኔ ነኝ ምናምን የሚለው ነገር በቃ እንትን ብሏለች። ገባሽ? በቃ አሁን እሷ የምትጠይቃት እኮ ሌላ ነገር እንደዚህ ሆኖ እንደዚህ ምናምን ልትልሽ ትችላለች። ግን እኔን ደግሞ በራሴ የምወስደው አሁን ላይ እንደዚህ በቃ በዛ ሰዓት እኮ ቅድም እኮ ነግሬሻለሁ። እኔ ምንም አይመስለኝም። ዛሬ እንደዚህ አርግ ምናምን ሲባል ደስ ምን ይመስላል? እኔ አላውቀውም ነበር። በቃ አማንዬ ከተወለደ በኋላ ላይፍ ሲገባኝ እንትን ነው። ግን አሁንም የሆነ ነገር እንደዚህ እናርግ ምናምን በቃ አልተግባባን። በቃ ባልተግባብቶ ምናምን ነው መውሰድ የምትችይው። እኔ ማስበው ማለት ፍቅር አለ ብዬ ነው የምለው። ፍቅር ነበረን በደንብ ማለት አሁን እኮ እንደዚህ እንደምታያት እንዳመስልሽ አሁን እኮ ወልዳ ነው እግዚአብሔርን ሳገኛት እኮ እንዴት ሳለች በቃ ይሁን እንደዚህ እኔ አምቧ ጠርሙስ የለም እንደዚህ ምናምን እንደዛ ኮካኮላ በጣም ቆንጆ ነበር። ታስታውቃለች።
እግዚአብሔር አስወልድ እንደዚህ ያረከኝ ትላለች አንዳንዴ በጨዋታ ማለት ነው እንዴ እንዲህ ሰው አይቷት ማለት እኔ ራሱ እንዲህ ስሟን ወደር የለሽ ነው ስሟ ማለት ነው ስሟ ስሟ ራሱ ወደር የለሽ ነው ኦኬ ማለት ከመንቀጥቀጥ የተነሳ በፎንቃ ታይት ሞደር ነበር ማለት ቱሌት ሆነብን እንጂ ነገር መጀመሪያ ብናገኝ የሆነ ነገር አስታርቂያቸው ይሉኛል። ቱሌት ነው የሚባለው። አሁን እኮ የኔዋም እኮ አለች እያየችኝ ነው ውጣ ትለኛለች። ጓደኛዬ እዛ ነው ሲሪየስ ሙጫ በቃ አሪፍ ልጅ እግዚአብሔር ይባርካል። የት አሜሪካን ነው? አይ ኢትዮጵያ አይ ማለት እንዳታጣይ ጂጂጋ እንዳትያራፊ አክብሪ ነን ጆን ያኛውን በሷ በኩል ራሱ አይዋል ነው። ለምሳሌ እኔ ለማ እንደው እግዚአብሔር እናቷ ባርካታለች ሚካኤል ቆይ በሁለታችሁም በኩል ይሄ በተለይ አሁን እኔ በሷ ቦታ ቦር ኖሮ ማለት ነው አታሷሸኝ የሆነ ቦታ ሄጄ አዲስ ሰው አግብቼ አምጥቼ አላለማምድ ያንተ ይበቃኝ ማናት ለምሳሌ አሁን እኔ በኤክስ ቦታ በሆን ኖሮ አሁን እኔ ሳስበው አንተ በሷ ላይ አንተን ባይዘዌ ምን መሰለሽ ጂጂ ላይፍ ይከተላል አይደለም ጆኒ አልገባህም አባባል አንተ እንደዚህ እኔ አውቄ ነው እኔ ጓደኛ የለኝም እኔ አውቄ ነው 10 አመት በሙሉ ካንተ ጋራ እንደዚህ ስትል ልክ አንተ ስትባንን ነገሮች ተበላሹ ነገር ልክ አንተ አሁን ስትባንን በቃ አሁን ባነ ቤቴ ስትል ተለያያችሁ ደግሜ ተመሳሳይ እኮ ምሰሽ የኛ እኮ እኔ አሁን እንደዚህ አሳምሬ እኔ ራሱ ዛሬ ታውቂያለሽ እስከ ዛሬ እኮ እንዲ ወሬ ራሱ አልችልበትም ዛሬ እንዲ ራሱ እንዲ ልመድ ጊዜ አንተ ነው ልመድ ለምን መሰለኝ አውጣው እኮ እንደዚህ ስልሽ እኔ እንደዚህ ጥሩኝ ምናምን እኮ ነው ምናምን አለ እኔ አሁን ስለሷ እንደዚህ ያደረገሽ ምናምን አኩም ቢሉ ወሬ አላወራሁም ነው ጥሩ ነገር ምናምን አላልኩም ግን የሌለ ወሬ እኮ ነው ልልሽ የፈለኩት ስለራሴ ነው በቃ ማለት ራሴን ነው ጀጅ እያደረኩት ያለው አልክ እኮ እኔ ልክ እኔ ስባንን እኔ መለወጥ ስፈልግ ተለያየን የዛኔ አልገባኝም ምን ያው በቃ ጀለስ ጠርቶኝ ማለት ነው ሀት ነው የሚለኝ በቃ የሆነ እንትን በቃ ሳክስፎን ምናምን ያለበት ቦታ ወይ ክለብ ምናምን እንዴ ሀት ነው ምናምን እኔ ዲጄ ሰራ ነበር በዛ ሰዓት ማለት ሀት ነው ምናምን ሲሉኝ እኔ አንድ ቀን ማለት ነው ምንድነው ሀት ነው የምን ሀት ምን ማለት ሀት ነው ማለት በቃ ሞቅ ብሏል ምን ነው ሞቅ ብሏል እንዴ ጓደኞቼ ተሰብስበው ይደውሉልኝ ሞቅ ብሏል ሀት ነው በቃ ምናምን ሲሉኝ ላፍ ጀዲ ላፍ ጀራ ይላል ያልሰው አንድ ቀን እግዚአብሔር እንትን ቁልፍ ደብቃብኝ ማለት የመኪናዬን ቁልፍ ሰብሬው ይዤ ያውቃል ውስጥ ስላለኝ ባንዱ ማለት እና ይሄ ምልሽ አልገባኝም በዛ ሰዓት ማለት ያን የዛ ጊዜ ማረጋው እኔ የሷን እንትን ሳይሆን በቃ ጓደኞች ዘጋት ነው ይሄ ካንድ ማለት ከዛ በፊት ያሳለፍሽ የለም እሷ አትሄድም ከምትለኝ እስለዋለሁ ዛጉ ምናምን ይተባልኝ ነገር እሱ ነው የሚታየኝ ነው አሁን ላይ ደግሞ ብቲ ለምን እንዲ አይ እንትን አይለኝም ብቻኝ አይ ጫይ ማሚጭ በፕሮግራም በቃ እንደ ከስንት አንድ ጊዜ የሆነ ነገር አንዳንድ ድክም ይልሻል ፈታ ምናምን ትያለሽ እንጂ ምንም እንትን በቃ አሁን በቃ የሚታየኝ የራሴ ነገር አርጌ እንደዚህ ምናምን ጨለይጂ ምናምን እንጂ በሰልኩ እኮ ነው ቱ ሌት ጋይስ 22 አመት ሆነኝ ምኑ ነው 22 አመት 22 አመት ሆነኝ ምኑ እድሜ እንዴ ምን 22 ነህ አንተ
ሐውልት እንዴ ዓመት እና ሲሪየስሊ ስንት መስላለሁ? አራብ ጀስት ኪዲንግ ኦኬ ነው እንዴ? ዲ 22 ዓመት ልጆቹ ስንት ዓመታቸው ነው? ይሄ ግን አሁን የምታደርገው እንደ ትልቅ እህት ልንገርህ፣ ካሳ የሚባል ነገር አለ። ምክንያቱም ካሳ ምንድን ነው? ካሳ ማለት ማስደሰት፣ መክፈል ማለት እሷ ይህንን 10 ዓመት በሙሉ አንተ እንደዚህ ስታደርቃት አሁን ያንን ሁላ ሰርታለች። በአንተ ጭንቅላት ላይ በአንተ ህይወት ላይ ልጅ ሰጥታለች፣ ሚስት ሆናለች፣ አሳርፈሃለች፣ ለውጣለች። በዚህም ተለውጣል። አሁን አንተ የምታደርገው ኔክስት ስቴፕ ከመሄድ በፊት መርቂኝ ነው የሚባለው አይደለ? እንደ እናት አንተ ደግሞ ሚስት ያስቀየምኩሽ በጣም እርግጠኛ ነኝ አስቀይማል። የፍቅር ስል ቆይ አዳምጠኝ ማስቀየሙ ምን ቆይ አዳምጠኝ። ውይ ያችን የመሰለች ሞዴል አሁንም ሞዴል ናት። በነገራችን ላይ ራስ ተናግሯል። ኮካኮላ ብላ አሁንም ኮካኮላ ናት። አየው ህይወቷን ብቻ ሳይሆን ሰውነቷ ላይ አንተ አለ፣ ያንተ ልጆች አሉ። አሁን ለዛች ልጅ እንደ አትሊስት እንኳን ሰርግ እንኳን ብትደግስ የሰርጓን ወጪ መቻል አለብህ። አዳምጠኝ እንጂ አልታመምኩም። እናንተ ላዳምጥ ነው ወይስ ምንድን ነው? አሁን ስሜትሽን ነው የምታወሪኝ? ይሰርጓል አይደለም መካስ አለባት ነው የምለው። እንዴት መካስ ካሳ ምን ቆይ እኔን ነው እንደው መካስ ያለባት ራሷ አሁን አጥፍቻለሁ እኔ እኮ አጥፍቻለሁ ምናምን እኮ ምን መሰለሽ እንዴ ክርስቶስም እኮ እግዚአብሔር የሚያረጉትና ያቆምኔ ይቅር በላችሁ ይላል እኮ። መጥፎ ነው እኔ እኮ አሁን መጥፎ ሆኜ ነው ምናምን መጥፎ ከሆነ አይደለም መጥፎ ነው ሳንተ ነው ፍርዱን ምን መሰለሽ ለአንድ ሰው በቃ ምንም አሁን እሷ መታውን ነገር እንደዚህ ነገር ብትል ምናምን ምናምን እኔ እንትና ፍርዱም የሚወስደው እግዚአብሔር ነው ለኔና ለሷ መሀል ላይ ያለውን ነገር ማለት ነው። ግን የሚያገናኘን አሁን እኔ ሰርግ ደግሼ ልደራት ጭራሽ ነው ደግሰባት ድራት አሁን እሱ እንኳን ባይሆን ኦሬዲ ሌላ ላዋጣ ለሰርጓ አርጂጂ ቴክስ እሺ እሱ ካልሆነ ደግሞ ለልጆች ቤት ግዛ አለቀ። እንዴ አንድ ለልጆቼ ምናምን አይደለም አሁን ከዲኩ ከልጅ ለልጆቼ ምናምን አሁን እኮ የሆነ ዝም ብሎ ማይንድሽ ላይ የሚቀመጥ ነገር ነው። እኔ አሁን የራሴ ላይፍ አለ። አሁን እሺ ቆይ አንድ ጥያቄ ልጠይቅሽ። የራሴ ህይወት አለኝ ልበልሽ፣ የሚመጣው ላይፌ ማለት ነው። አሁን ለልጆቼና ቤል ልገዛላት ነው ዋይ ሰርጓል ልደግስና ብላት እሷ you think ምን እንደምትለኝ ታስቢዋለሽ? ምን ትላለች? ምን ትላለች? ደግስላት ነው የምትለኝ? እንደዚህ የምትል ካለች በውስጥ ወየብኝ ለልጆቼና ጥሩ ነገር እኔ እልሃለሁ። አሁን ለምሳሌ አገናኝ የኔ ቦይፍሬንድ ኤክሴ እንደዚህ ነበረች እንደዚህ ጥሩ ሰው ናት እንዴ ካለ እኔ ራሴ አዋጥተን ሰርጓን እንደግስላታለን። እኔ እንደዛ አደርጋለሁ። ለምን ለማራዊትና ለመራዊ አትደግሽላችሁ? ላረግላቸው እኮ ነው። ይሰድብኛል እንጂ እኔ ችግር የለብኝም። ጆን ልጆቼ እናት ይሙትን ችግር የለብኝም። ልጆቼ ችግር የለብኝም። አሁን እሺ ያርግ እኔ አሁን እሱ በውስጤ ወየ ልበለው የሆነ ወይት ይያልሽ እግዚአብሔር ምስክሬ ነው። ከፈለኩ ለኔ እኔ ከፈለክ ድግስ ቆሜ ነው የምድረው። ምን አገባኝ? ምንም እኮ የሰውን ደስታ ነው። እኔ ደስታ ነው የሚፈልገው። የኔንም ደስታ እንዲሰጠኝ የሱን ደስታ መስጠት ነው የሚፈልገው። ስማ ሰርጉ ቀርቶ በእንደው በሰላም በተከባበራችሁ እኔ የልጆቼ እናቴን አባት እስከነ ሚስቱ እስከ ተወሰነ ጊዜ ቀጥ አድርጌ የማኖረው ነው የነበርኩ። የልጆቼን አባት ማለት ነው እስከነ ልጆቹ እስከነ ሚስቱ ኢትዮጵያ ነው ያለው። ያ እሱ ችግር የለውም። ለምን
ኖ እዚህና አሁን እዛ እኮ 20 ብር ብትልኪ እኮ 2000 ኖ ምናምን ስለ ብሩ ብዛት እና ጥረት አለም ሞራል ገብቷል። ኖ ታረጊዋለሽ እኮ እንትን እያልኩብሽ እኮ አይደለም፣ ግን ኢትዮጵያ ያለና እዚህ ያለ ምንም እኔ አሁንም ቢሆን እኔ እዚህ ለምሳሌ ባልሰደብ ባልገለመጥ እናንተን ባልን ጂጂ የሆነ ነገር ቢሉ እኔ ከነሱ ከተሻልኩኝና ካለኝ አይስዌር እኔ ነገም ቢሆን የሚያገባ ከሆነ እኔ ብቻ ከሱ የምፈልገው ሰላም ነው። እኔ አሁን እንኳን አይሆንም ተቆሳስለናል። ቆይ አሁን የእናንተ አሁን እንትናችሁ ምንድነው? ጸባችሁ፣ ችግራችሁ? እኔ አሁን ስለአንተ ኖ ምንድነው? ቆይ መፍታ እንዴ የኔን ፈታሽ አይደል? ያንቺንም ያንተን አልፈታውም። አሁን ትክሳታለህ። የኔማ አይፈታም እኮ መኪና ትሰጣታለህ። ማንን? አዲስ መኪና ኒው ካር ለማሜ ኖ ለሷ እኮ አሁን እኮ መሰለሽ የ10 ዓመቷን ትከፍላለህ እኮ ለልጆቿ ሰጧት ማለት እኮ ያው የሷን በቃ ታረጋለች። ይሰጣቸዋል እንዴ ሞራል ገባ ፕሮሚስ ኖ አሁን እኮ መሰለሽ አሁን እዚህ ጋር አሁን እኮ እያየ ነው እና ለምን ታጣየታለሽ? እኔ አገባኝም ታረጋለህ ኖ ደውለሽ ለምን ታጣያቸዋለሽ ነው። እኔ አሁን እንዲጣሉ አልፈልግም። እነማን ባልና ሚስት የትኞቹ? ማሜና ባሏ እኮ እንዴ ኖ እኮ መጣላት እኮ አይደለም። ለምን የሚጣሉት ነው? ለምንድን ነው የሚገዛልሽ? እኔ አልገዛልሽም ቢላት አንተ የልጆቹ አባት ነህ፣ አጥፍተሃል፣ አድርቀሃታል። አሁን የእሱ መኪና አልፈልግም ቢልስ? በቃ ካሉ እሺ፣ ግን መልሰው ካላሉ ለምን መልሰው ደግሞ እኔ ልጅ የማይፈልግ በደምብ ትተዋወቃላችሁ? በደምብ ገና አልመጣም አይደል? እንተዋወቃለን። ፐርሰናል ትተዋወቃላችሁ? ኖ ፐርሰናል ሳይሆን ዝም ብለን እንደዚህ እንተዋወቃለን ማለት አይቼዋለሁ። እንዴ ፖስት አድርገው አይቼዋለሁ። እኔ አላየሁትም። ምን ወሬ ነው የሰማሁት? አላየሽው? መጣ እንዴ ለግላጋ እንዴ ብትያ እናንተ ቆንጆ ነው ኖ እንደኔ ከሳ ያለ ሳይሆን ጥሩ ጋብኝ ያለው ቆንጆ ነው። አዎ አሪፍ ነው። እንዴ በጣም ባህሪውስ እንዳንተ ነው? አሪፍ ነው በጣም